ሰላም ብዙዎቻችሁ በኦንላይን መሰልጠን እንፈልጋለን ነገር ግን ሃኖን ኢፖክሲ ጋር የሚገኘው የኦንላይን ስልጠና ምን ይመስላል ብላችሁ በውስጥ መስመርም ሆነ በተለያዩ ኮሜንቶች ላይ እየጠየቃችሁኝ ትገኛላችሁ። ታዲያ አጠር አድርጌ ለማብራራት ያክል ሃኖን ኢፖክሲ አዎ በኦንላይን ስልጠና ይሰጣል። ታዲያ እኛ በኦንላይን ስልጠና ስንሰጥ ቪዲዮዎችን ሪከርድ የተደረጉ ቪዲዮዎችን መላክ ብቻ ሳይሆን ነገር ግን ሪል ታይም የሆነ ኮሙኒኬሽን ይኖረናል። ይህ ማለት ምንድነው? በተለያዩ ፕላትፎርሞች ላይ በተለይም በቴሌግራም፣ በዋትስአፕ አሊያም ደግሞ በዙም ሚቲንግ ላይ ቀጥታ ቪዲዮ ኮል በማድረግ ለአንድ ሰዓት የሚቆይ ዲስከሽን ይኖረናል። ታዲያ በእነኚህ ክላሶቻችን ላይ የተለያዩ ጥያቄዎች ቢኖሯችሁ ሪል ታይም ኮሙኒኬት ስለምናደርግ ያላችሁን ሐሳብ፣ ጥያቄ በሙሉ ግልጽ ሆናችሁ ፍሪሊ እየጠየቃችሁን የምንመልስበት ከዛም ባሻገር ደግሞ የተለያዩ ፕሮጀክቶችን ጭምር እየሰራን ወይም ደግሞ እናንተም ማቴሪያሎቻችሁን አቀራርባችሁ ከሆነ እናንተም እየሰራችሁ ጋይድ የምናደርጋችሁ ይሆናል። ታዲያ የኦንላይን ስልጠና አለን ብለን ስንል ቪዲዮ ሪከርድ አድርገው ብቻ ለመላክ ሳይሆን ነገር ግን ሪል ታይም ኮሙኒኬሽን እንዲኖረንና እናንተም በሃኖን ኢፖክሲ ሰልጠናችሁ ብቁ ሆናችሁ እንድትወጡ ስለምንፈልግ ጭምር ነው። ታዲያ ይህንን ስልጠና ብዙዎች እየወሰዱ ይገኛሉ። በተለይም ደግሞ በውጭ ሀገር ላይ ያሉ ሰዎች በተጨማሪም ደግሞ እዚሁ ሀገር ኢትዮጵያ ውስጥ ሆነው ነገር ግን ከቦታ ርቀት የተነሳ በተለይም ክፍለ ሀገር ያሉ ሰዎች ይህንን የኦንላይን ስልጠና እየወሰዱና እየተጠቀሙበት ይገኛሉ። በእርግጥ እንደሚታወቀው የኦንላይን ስልጠናዎች ልክ እንደ አካል ስልጠና ላይሆን ይችላል። ያ ማለት ምንድነው? ፕራክቲካል እጃችሁ ላይፍታታ ይችላል። ነገር ግን በኦንላይን ላይ ሪል ታይም ኮሙኒኬሽን እያደረግን እጃችሁ የተለያዩ ስራዎችን እየሰሩ እኛም ደግሞ በምንችለው መልኩ ጋይድ እያደረግናችሁ ስትሰሩ ቪዲዮ አይቶ ከመጀመር በተሻለ መልኩ የተሻለ ዕውቀትና የተሻለ ስለ ኢፖክሲ አንደርስታንዲንግ ይኖራችኋል። ከነዛ መካከል ለምሳሌ አንድ ዲዛይን አብረን እየሰራን ቢሆንና ያ ዲዛይን ፌል ቢያደርግባችሁ ስለ ትራብል ሹቲንግም ጭምር በዛው የምትረዱና የምታውቁ ይሆናል። ያ ማለት ኢፖክሲያችን ተበላሽቶ እንዴት ዌስት እንዳይሆን ማድረግ ይቻላል ወይም ደግሞ እንዴት አክመን ለየት ያለ ዲዛይን ሰርተን ለገበያ ማቅረብ እንችላለን አሊያም ደግሞ ለቤታችንም ጭምር ማስዋቢያነት መጠቀም እንችላለን ስለሚሉት ጉዳዮች በዲቴል የምትረዱበት ሲሆን ከዛም ባሻገር ስለ ኢፖክሲ ቢዝነስ ጠለቅ ያለ መረጃዎችን እንዳልኳችሁ በእነኚህ ክላሶች ላይ የምናካፈል ይሆናል። የዚህ የኦንላይን ስልጠና ቆይታው ታዲያ ከ8 ቀን እስከ 15 ቀን እንደ ተማሪው ፍላጎትና ፍቃድ የሚወሰን ሲሆን የተለያዩ የኢፖክሲ ስልጠናዎች በተጨማሪም ደግሞ የቢዝነስ ስልጠና እንዲሁም ደግሞ የኢፖክሲ ፍሎሪንግንም ጭምር በኦንላይን ላይ የምናሰለጥን ይሆናል። ታዲያ እንዳልኳችሁ ብዙዎች ይህንን የኦንላይን ስልጠና እየወሰዱ ተጠቃሚ እየሆኑ ይገኛሉ። እናንተም በኦንላይን ላይ መሰልጠን ፈልጋችሁ ነገር ግን ሃኖን ኢፖክሲ የኦንላይን ስልጠና ይሰጣሉ፣ ስልጠናውስ በምን አይነት መልኩ ነው የሚካሄደው ካላችሁ ይህ ቪዲዮ ጥያቄዎቻችሁን በሙሉ እንደመለሰላችሁ በእርግጠኝነት እተማመናለሁ። ሃኖን ኢፖክሲን ሰብስክራይብ በማድረግ የተለያዩ ስለ ኢፖክሲ መረጃዎችን እንዲሁም ደግሞ ቲፖችን በዩቲዩብ ቻናል እንዲሁም ደግሞ በቲክቶካችንም ጭምር ስለምንለቅ መከታተላችሁን እንዳትረሱ። ሃኖን ኢፖክሲ ልዩነትን በተግባር